ሶፎንያስ ምዕራፍ 2 እናወጣና ብሉይ ኪዳን ላይ ምዕራፍ 2 እናወጣና ከቁጥር 4 እስከ 15 ያለውን ነው ዛሬ እግዚአብሔር ይረዳናል የምናየው። ልክ ስትደርሱ እንቆምና በህብረት እናነባለን። ሶፎንያስ ምዕራፍ 2 ከቁጥር 4 እስከ 15 ቆመን ልክ ነህ ምስኪን አንተ ደርሳል፣ ግን በስልክ ስለሆነ ነው። እሺ እስክትደርሱ ጠብቃለሁ። ሶፎንያስ ምዕራፍ 2 ከቁጥር 4 እስከ 15 ያለው። እሺ በጌታ በኢየሱስ ክርስቶስ ስም አነባለሁ። ጋዛ ባድመ ትሆናለች። ይቅርታ፣ ጋዛ ባድማ ትሆናለች። አናዬ ቴንክ ዩ። እሺ ጋዛ ባድማ ትሆናለች፣ አስቀሎናም ፈራርሳ ትቀራለች። አዛጦን በቀትር ባዶ ትሆናለች፣ አቃሮንም ትነቀላለች። እናንተ በባህር ዳርቻ የምትኖሩ የከሊታውያን ሰዎች ሆይ ወየሁላችሁ። የፍልስጤማውያንን ምድር ከነዓን ሆይ ባንቺ ላይ የተነገረው የእግዚአብሔር ቃል ይህ ነው፣ ፍጹም አጠፋሻለሁ፣ ከነዋሪዎችሽም የሚተርፍ የለም። የቀርጤስ ሰዎች የሚኖሩበት በባህር ዳር ያለው ምድር የእረኞች መኖሪያና የበጎች በረት ይሆናል። ይህም ለይሁዳ ቤት ትሩፍ ይሰጣል፣ እነርሱም በዛ መሰማሪያ ያገኛሉ። በአስቀሎና ቤታቸው ውስጥ በምሽት ይተኛሉ። አምላካቸው እግዚአብሔር ይጠብቃቸዋል፣ ምርኳቸውንም ይመልስላቸዋል። የሞዓብን ስድብ የአሞናውያንን ፌዝ ሰምቻለሁ። ሕዝቤን ሰድበዋል፣ በምድራቸውም ላይ ዝተዋል። ስለዚህ የእስራኤል አምላክ ሁሉን የሚገዛ እግዚአብሔር እንዲህ ይላል፣ በሕያውነቴ እምላለሁ፣ ሞዓብ እንደ ሰዶም፣ አሞናውያን እንደ ገሞራ፣ አረም እንደ ዋጠ ቦታና ጨው ጉድጓድ ለዘላለም ጠፍ ይሆናሉ። ከሕዝቤ የቀሩት ይዘርፏቸዋል፣ ከወገን የተረፉትም ምድራቸውን ይወርሳሉ። ከትዕቢታቸው የተነሳ የሚደርስባቸው ይህ ነው፣ በሰራዊት ጌታ እግዚአብሔር ሕዝብ ላይ በማላገጥ ዘብተዋልና። እግዚአብሔር የምድሩን አማልክት ሁሉ በሚደመስስበት ጊዜ በእነርሱ ዘንድ የተፈራ ይሆናል። በባህር ጠረፍ የሚኖሩ ሕዝቦች እያንዳንዳቸው በያሉበት ሆነው ለእርሱ ይሰግዳሉ። ኢትዮጵያውያን ሆይ እናንተም በሰይፌ ትገደላላችሁ። እጁን በሰሜን ላይ ይዘረጋል፣ አሶርን ያጠፋል፣ ነነዌንም ባድማ እንደ ምድረ በዳም ደረቅ ያደርጋታል። የበግና የከብት መንጋዎች የፍጥረት አይነት ሁሉ በውስጧ ይመሰጋሉ። ጉጉትና ጃርት በግንቦቻቸው ላይ ያድራሉ። ጩኸታቸው በየመስኮት ያስተጋባል፣ ፍርስራሽ በየደጃፍ ይከመራል። ከዝግባ የተሰሩ ተሸካሚዎች ይገለጣሉ። ተዘልላ የኖረች ደስተኛይቱ ከተማ ይቺ ናት። እርሷም በልቧ እኔ ብቻ ነኝ፣ ከኔ በቀር ማንም የለም ያለች፣ ታዲያ እንዴት የዱር አራዊት የሚመሰጉባት ባድማ ሆና ቀረች? በአጠገቧ የሚያልፉ ሁሉ ያፌዙባታል፣ እጃቸውንም በንቀት ያወዛውዙባታል። እንጸልያለን። የዚህ ቃል ባለቤት፣ ይህንን ቃል የተናገርክ የፈጸምክ፣ እንደዘመርነው ጻድቅ የሆንክ፣ እንደጸለይነው ቅዱስ የሆንክ እግዚአብሔር ሕያው አምላክ ጌታ ሆይ በሕያውነት በዚህ ጉባኤ ትመላለስ ዘንድ እንለምንሃለን። ጌታ ሆይ አንተ ሕያው አምላክ ነህ። በአእምሯችን የፈጠርነው በእጃችን የሰራነው አይደለህም። ሰማይን ምድርን የፈጠርክ፣ እኛን የፈጠርክ፣ በዚህም ዘመን የምትናገር የምትሰራ፣ ራስህን የምትገልጥ፣ ሰዎች አንተን እንዲያውቁ እንዲወዱ የምታደርግ
ለማዳን እጅ የተዘረጋች አምላክ ጌታ እግዚአብሔር ሆይ ድምጽህን እንናፍቃለን፣ መገኘትህን እንወደዋለን። የምንፈልገው አንተን ነው ጌታ ሆይ። ከተለያየ ስፍራ የመጣ ነው ንግግር ልንሰማ አይደለም ጌታ ሆይ። ድምጽህን ልንሰማ፣ ሙታንን የሚቀሰቅሰውን ድምጽህን ልንሰማ መጥተናል ጌታ ሆይ። አንተን እንናፍቃለን ጌታ ሆይ። አንተ ሕያው ነህን፣ ጸሎትን ትሰማለህና እባክህ ጌታ ሆይ ዛሬ ተናገረን። እባክህ ጌታ ሆይ አግዘኝ። እኔ አልችልም። ይህንን ሕያው ቃል የመናገር አቅም የለኝም፣ የማስረዳት አቅም የለኝም። ከጆሮ ያለፈ ወደ ልብ ማስገባት አልችልም ጌታ ሆይ። እንኳን የሰው ልብ ላስገባ የራሴ ልብ ማስገባት አልችልም። ጌታ መንፈስ ቅዱስ ሆይ አንተ ግን ትችላለህ። አንተ ግን እንደኔ አይነቱን የማይበቃ ደካማ ተጠቅመ በዚህ በቃል ተናግረ ራስን ገልጠ ልባችንን ትለውጣለህ፣ ትመክራለህ፣ ታስተምራለህ፣ ትፈውሳለህ። ጌታ ሆይ እባክህ ተናገረን። ጌታ ሆይ ተናገረን። ጌታ ሆይ ያንተን ድምፅ እንናፍቃለን፣ መገኘትህን እንናፍቃለን፣ ክንድህን እንናፍቃለን። ከቃልህ የበለጠ የምትናገርበት የለምና ይሄው ወደ ቃልህ መጣን። አንተ ተናግረህን ደግሞ ለክብርህ አድርገን፣ ነገር ሁሉ ሲሆን ለአንተ ክብር የምንሰጥም አድርገን። በኢየሱስ ስም ጸለይን፣ አሜን። ጌታ ይባርካችሁ። እንቀመጣለን። ባለፈው ሳምንት እንግዲህ የተወሰነ ሳይሆን ረጅም ክፍል አይተናል። ሶፎንያስ መጽሐፍ ምናልባት የተጻፈው በ630ዎቹና በ620ዎቹ መካከል እንደሆነ አይተናል። በንጉስ ኢዮስያስ ዘመን ነው። ኢዮስያስ የገዛው ከ640 እስከ 609 ባለው ጊዜ ውስጥ ነው ብለናል። ግን አሁንም ባነበብነው ክፍል ላይ ስለ ነነዌ መውደቅ በትንቢት ስለተነገረ፣ ነነዌ ደግሞ በኋላ መጣበታለሁ በ612 ስለወደቀች ይሄ ክፍል የተጻፈው ከ612 በፊት ነው ብለናል። ጊዜ ካገኘን በኋላ ሜንሽን አደርጋለሁ። በተለይ ነነዌ አሶር በጣም ጠንካራ የነበረችው እስከ 626 አካባቢ ስለሆነ ምናልባትም ከዛ በፊት ሳይሆን አይቀርም የተጻፈው። ስለዚህ 635 እስከ 626 ብለን ልንገምት እንችላለን። እርግጠኛ የምንሆነውም ከ612 በፊት የተጻፈ ነው። ሶፎንያስ ነው የጻፈው። ከሕዝቅያስ ከንጉሱ ቤተሰብ የመጣ ነው። ወደ ላይ 4 ስትቆጥሩ ሕዝቅያስን ታገኙታላችሁ። ስለዚህ ስለ ይሁዳ ግድ የማይለው ሰው አይደለም ብለን ተነጋግረን ነበርና ምዕራፍ 1 ቁጥር 2 እና ቁጥር 3 ላይ እግዚአብሔር አምላክ ማንኛውንም ነገር ከምድረ ገጽ አጠፋለው ሲል አይተናል። ልክ ለኖህ እንደተነገረው እና ወረድ ስትሉ የሚሆኑትን ነገር ደግሞ ስታዩ ባለፈው ሳምንት ጆቴ ፖይንት አውት ለማድረግ እንደሞከረው የዘፍጥረት ምዕራፍ 1 ሪቨርስ ነው የሚመስለው። እግዚአብሔር አምላክ ፈጠረ የሚለውን እዚህ ጋር ደግሞ አጠፋለሁ ሲል እናያለን። ከዛ በተለይ ስለ ይሁዳ አተኩሮ ይናገራል። ይሁዳ ትጠፋለች፣ ትቀጣለች፣ ብዙ ነገር ይደርስባታል እና ለምንድን ነው ሲባል ቀይጣዊ ናቸው፣ ተቀይጠዋል። ያህዌን ያመልካሉ፣ በሱ ስም ይምላሉ፣ ደግሞ ሌሎች አማልክትን ያመልካሉ። ችግር እንኳን ሲደርስባቸው እርዳታ ወደ እግዚአብሔር አምላክ አይመጡም ሲል አይተናል እና ከቁጥር 14 ጀምሮ ደግሞ እንደገና መልሶ ስለ ምድር የሚያወራ አጠቃላይ ይመስላል። በተለይ ቁጥር 17 ላይ ሰው ልጆች በእግዚአብሔር ላይ ኃጢአትን ሰርተዋልና እያንዳንዳቸው እንደዚህ ያደርጋሉ እያለ ሲናገር አይተናል። ምዕራፍ 2 ላይ ገብተን ከቁጥር 1 እስከ 3 ደግሞ ጥሪ ትሁት ሁኑ፣ ወደ ጽድቅን ፈልጉ፣ እግዚአብሔርን ፈልጉ፣ ትከለሉ ይሆናል ሲል እናያለን እና ይሄ ማዳኑን ትከለሉ ይሆናል የሚለውን እንዴት ነው አድርገን የፈታ ነው? የእግዚአብሔርን ማዳን ቸልተኛ መሆን የለብንም። ቀለል አድርገን ፎር ግራንትድ መውሰድ የለብንም። ትሁት የሆነ ሰው እግዚአብሔርን የሚፈልግ ሰው መሆን አለብን ብለን ነበረ ያቆምነው። ዛሬ ቁጥር 4 ላይ ስንጀምር በጣም ላለመሳሳት ሞክራለሁ ሳነብ ይህንን ቃል። ከተሳሳትኩ ደግሞ ይቅር ትሉኛላችሁ። ጋዛን ባድማ ትሆናለች ይላል እና 4 የፍልስጤም ከተማዎችን ሲጠቅስልን እናያለን። በጣም የሚገርመው በተለይ ከቁጥር 4 ጀምሮ እስከ 15 ያለውን ስታዩ የተለያዩ ክፍሎችን በዓለም ላይ ያሉ በዙሪያው በይሁዳ ያሉ ክፍሎችን ሲጠቅስ እናያለን። እዚህ ጋር ፍልስጤም ተብሎ የተጠቀሰችው በምዕራብ አካባቢ ያለች ናት። በይሁዳ በዛን ወቅት በምዕራብ ደቡብ ምዕራብ ልንል እንችላለን። በዛ አካባቢ ያለች ሀገር ናት። በኋላ ደግሞ መጣበታለሁ በሰሜን ያለን ይጠቅሳል፣ በምስራቅ ያለን ይጠቅሳል፣ በደቡብ ያለን ይጠቅሳል። በየአቅጣጫው በይሁዳ ዙሪያ ስላሉ ኔሽኖች ህዝቦች ይናገራልና በተለይ እዚህ ጋር ቆም ልበልና ልናገር። ከቁጥር 4 እስከ 15 አጠቃላይ ሐሳቡ ምንድነው ስትሉ እግዚአብሔር አምላክ በህዝቦች ሁሉ ላይ ሉዓላዊ ስልጣን አለው።
በሁሉም ላይ ሉዓላዊ ስልጣን አለው። በራሱ ህዝቤ ባለው በእስራኤል ላይ ብቻ አይደለም። አምላክነቱ፣ ስልጣኑ፣ ገዢነቱ ለይሁዳ ብቻ አይደለም። በዙሪያዋ ላሉ ጭራሽ ለእግዚአብሔር ህዝብ ጠላት ለሆኑ ለተባሉ ሁሉ በእነሱ ላይ ገዢ ነኝ እያለ ከዚህ የተነሳ ህዝቦች ደግሞ ለእግዚአብሔር የመገዛት ግዴታ አለባቸው። ሐሳቡ ግዴታ አለባቸው። ኪዳን ከእስራኤል ጋር የገባው ቃሉ ወይም ቶራ ህጉ በሙሴ በኩል የተሰጠው ለእስራኤል ነው። ስለዚህ ፍልስጤም፣ ስለዚህ ሞዓብ፣ ስለዚህ አሞን፣ ስለዚህ አሶር ግዴታ የለባቸውም አይደለም፣ አለባቸው። ሞራሊ አካውንተብል ናቸው። ይሄ ስፔሻል ሬቨሌሽን የምንለው ቃሉ ስላልተሰጣቸው ኤክስኪውዝ አላቸው ማለት አይደለም። በፍጹም ልክ ሮሜ 1 እንደሚነግረን ምንም ምክንያት የላቸውም። እኛ እኮ እንደ ይሁዳ በሙሴ በኩል ህግ አልተሰጠንም። ይሁዳ እሺ ትታዘዝ፣ ትከተል፣ እንደ ፈቃድ ትኑር። እኛ አልተሰጠንም፣ እንደፈለግን እንኖራለን። አንተ በእኛ ላይ ስልጣን የለህም። እኛ ደግሞ ልክ ነው አይደለም የሚለውን እኛ ነን መወሰን የምንችለው ማለት አይችሉም። በፍጹም በሁሉም ላይ እግዚአብሔር ገዢ ነው፣ አምላክ ነው። ሁሉም ደግሞ በእግዚአብሔር ላይ ስላመፁ ኃጢአታቸው ይወራረዳል፣ ሴትል ይደረጋል፣ አካውንቱ ሴትል ይደረጋል። እግዚአብሔር አምላክ ራሱን ኢቭን በተፈጥሮ በሰው ህሊና ውስጥ የገለጠ አምላክ። ህግ ተጽፎ በሙሴ በኩል ስላልተሰጠኝ እንደፈለኩ ኖራለሁ፣ እገድላለሁ፣ እጨፈጭፋለሁ፣ እዋሻለሁ። እነዚህ ነገሮች ማነሳውን ብዬ ነው። እንደዚህ የሚያደርጉ ኔሽኖች ነበሩ። መብቴ ነው ማለት አይችሉም። መቻወቅን፣ መጨፍጨፍ፣ መዋሸት፣ ስግብግብ መሆን፣ ስህተት መሆኑን መቻወቅን ማለት ማንም አይችልም። ይሄ በህሊና የሚታወቅ ነው። እግዚአብሔር አምላክ መልካምነቱን፣ ሕያውነቱን በተፈጥሮ ገልጿል። ኤቭሪ ኔሽን ኢዝ አካውንተብል። እና ከፍልስጤም ይጀምራል ከቁጥር 4 እስከ 7 4 ከተማዎችን ይጠቅሳል። በዛን ወቅት ፍልስጤም 5 ከተማዎች ነው የነበራት። ትልልቅ የሚባሉት 5 ከተማዎች ነበሩ እና አንዷ ትዘለላለች፣ አትጠቀስም። ለምንድን ነው ሲሉ የመጽሐፍ ቅዱስ አስተማሪዎች ምናልባት በዛ ዘመን ያቺ ከተማ ወይ ጠፍታለች ወይ በጣም ደክማለች ይላሉ። እንደነ ኦዚያ አይነት የይሁዳ ነገስታት ተነስተውባት ድምጥማጧን ስላጠፉ በወቅቱ በቃ አቅም አልነበራትም። ወይ ጭራሹኑ ጠፍታለች ወይ በጣም ስለደከመች እንደ ትልቅ ከተማ ስለማትቆጠር ይሆናል ይላል። እና ግን 4ቱ ትልልቆቹ ከተሞች ይጠቀሳሉ። ቅድም እንዳልኳችሁ እነዚህ ከተሞች በይሁዳ ደቡብና በምዕራብ በኩል የሚገኙ ናቸው። በሜዲትራኒያን ሲ አካባቢ የሚገኙ ናቸው። የኮስታል ሲቲ ናቸው። በባህር ዳርቻ የሚገኙ ናቸው። ለዛ ነው ደጋግሞ ቁጥር 5 ላይም ካያችሁ ከዛም በኋላ ቁጥር 6 ላይ በባህር ዳር ያለ ምድር፣ በባህር ዳር ያለች ከተማ ይላል። በሜዲትራኒያን ሲ አካባቢ ያሉ ናቸው እነዚህ 4ቱ። በተለይ 3ቱ በጣም ተጠግተው ነው ኮስታል ላይ ያሉ ናቸው። እና በእነዚህ ላይ እግዚአብሔር አምላክ ጥፋት አመጣለሁ ይላል። ባድማ ትሆናለች ጋዛ፣ አስቀሎም ፈራርሳ ትቀራለች፣ አዛጦም በቀጥር ባዶ ትሆናለች። ምን ማለት እንደሆነ መጣበታል። አቃሮን ትነቀላለች፣ ባጭሩ ትጠፋለች። እነዚህ ከተሞች ይጠፋሉ፣ ፍልስጤም ትጠፋለች። እና ለምን ተብሎ ይጠይቃል። ለምንድን ነው እግዚአብሔር አምላክ እንደዚህ የሚያደርገው? 2 ምክንያቶች ይነሳሉ። አንደኛ ፍልስጤም ከድሮ ጀምሮ አሁን ፍልስጤም ምናምን ስላችሁ አደራ አሁን ያለውን እያሰብን አንሂድ። ይሄ ክፍል ሲጻፍ እናስብ፣ ወደ 2600 ዓመት በፊት እንሂድ። ብሉይ ኪዳናችንን ስንመረምር ለእስራኤላውያን ጠላቶች ናቸው፣ ለእግዚአብሔር ሕዝብ ጠላቶች ናቸው። በዘመናት መካከል ሊወሯቸው ሊገዟቸው በተደጋጋሚ ሲሞክሩ የነበሩ ነው። በተደጋጋሚ ጦርነት ነበረ። ለእግዚአብሔር ሕዝብ ጠላቶች ለነበሩ ይላሉ። ሁለተኛው ደግሞ ምን ይላሉ? ይሁዳ ይገባዋል፣ ለኛ አልተጻፈም እንጂ እግዚአብሔር አምላክ ተነስቶ በሶፎንያስ በኩል ፍልስጤምን አጠፋለሁ ሲል ኦሪጂናል ተቀባዮቹ ይገባቸዋል። አሁን እኛ ከ2600 ዓመት በኋላ ስለሆነ አንዳንድ ነገር ላይገባን ይችላል እንጂ ለምን እንደሆነ ያውቁታል። ኢትስ ኦብቪየስ። ስለዚህ ለኛ
ላይገባን ይችላል እንጂ ለተቀበሉት ቀጥታ ለተጻፈላቸው ሰዎች ይገባቸዋል። ግን አንደኛ ራሱ የሚገባን ነገር የረጅም ዘመን የእግዚአብሔር ሕዝብ ጠላቶች ነበሩ። እንደውም አንድ ቦታ ሳነብ ምን ይላል? የእግዚአብሔር ሕዝብ ጠላት መሆን ማለት የባቡ ዘር መሆን ማለት ነው። የባቡ ዘር ገብቷቸዋል? አይደለ? በዘርህና በዘሯና በዘር መካከል ጠላትነት በእግዚአብሔር ሕዝብ ላይ መነሳት ማለት ከማን ጋር መተባበር ነው? ከሰይጣን ጋር መተባበር ይላል። እና እዚህ ጋር ከተማዎቹ ይጠፋሉ፣ ይፈራርሳሉ እያለ አዛጦንን ግን በቀትር ባዶ ትሆናለች ይላል። ለምን ማለት ነው? በቀትር ባዶ ትሆናለች። ሁለት ነገሮች ይነሳል በቀትር። አንደኛ በቀትር ማለት ሚድዴይ ላይ ነው። ቀኑን ሙሉ እንኳን አይፈጅም ነው ሐሳቡ። በጣም በቀላሉ ትጠፋለች። እንደውም ከዚህ በፊት የሆነ ንጉሥ ሊወራት ሞክሮ 30 ዓመት በኋላ ነው የወረራት ችን ከተማ። አሁን ግን 30 ዓመት አይደለም የሚፈጀው፣ በአጭር ጊዜ ትጠፋለች። አንደኛ። ሁለተኛ ግን ከዚህ ጋር የተያያዘ ሳያስቡት ቀትር አትጠብቁም። የምትበሉበት በቃ ሪላክስ የምታረጉበት ሰዓት ነው። ምንም ጥፋት አይመጣም ተብሎ የሚታሰብበት ሰዓት ነው። ባልታሰበ ሰዓት በድንገት ይመጣል። ጠላት ይመጣና ያጠፋል። ሰው ከእግዚአብሔር ተለይቶ እንደፈለገ እየኖረ እያመፀ ምንም አይመጣብኝም ማለት አይችልም ወገኖቼ። ሰው በእግዚአብሔር ላይ አምጾ እንደፈለገ እየኖረ ሁሌ ተመችቶት ቢኖር አይምሰላችሁ። አንድ ቀን ሳያስበው ከየት እንደሚመጣ ነገር አይታወቅም። እርግጥ ሁሉን ነገር በምድር ላይ አናወራረድም፣ ይህን እናውቃለን አይደል? ግን ኢቭን በምድር ላይ ራሱ አንዳንድ ጊዜ ሰዎች በብዙ አመፅ፣ ኔሽንም ብቻ ኢንዲቪጁዋልስ በብዙ አመፅ በብዙ ክፋት እየኖሩ ብዙ እየጮቆኑ ብዙ እየዋሹ ብዙ እግዚአብሔር ላይ እየተነሱ ሁሌ ምንም ሳይሆኑ የሚኖሩ አይምሰላችሁ። አንዳንድ እግዚአብሔር ሲነሳ ሳይታሰብ በድንገት አጭር ጊዜ ነው ብርዱ የሚያገኛል። ቁጥር 5 ላይ ስንሄድ አንድ ህዝብ ይነግረናል። የከሊታውያን ሰዎች ሆይ ወየሁላችሁ ይላል። ማናቸው እነዚህ ከሊታውያን የሚለው ጥያቄ ይነሳልና እነዚህ ሰዎች ምናልባትም ቁጥር 6 ላይ የቀርጤስ ሰዎች የተባሉት ናቸው ተብሎ ይታሰባል። ከቀርጤስ ሰዎች ከክሪት ተነስተው ወደ ምስራቅ ከሆነ ጊዜ በፊት ማይግሬት አድርገዋል፣ ተሰደዋል እና እነሱ በስተው ተባስተው ፍልስጤም ከዛ ነው የመጣችው ይላሉ። ከዚህ ጋር እያይዘው አንዳንዶቹ እንደውም ፍልስጤምን እንደ ብራንች ብትከፋፍሉ አንዱ የሚነሳው ከሊጣውያን የሚለው ስም ነው። ባጭሩ ግን ዋና ሐሳቡ ስለ ፍልስጤም አሁንም እያወራ ነው። በተለያየ ቋንቋ ይጥራቸው እንጂ ከይሁዳ በምዕራብና በደቡብ የምትገኘውን ፍልስጤም እየተናገረ ነው። እግዚአብሔር አምላክ ባንቺ ላይ የተናገረው ቃል ይሄ ነው። ቁጥር 5 ፍጹም አጠፋሻለሁ፣ ከነዋሪዎችሽ የሚተርፍ የለም። አንደኛ እዚህ ጋር እንድናስብ ፈልገው ስለ እግዚአብሔር ቃል የእግዚአብሔር ቃል ይሄንን ይላል ወገኖቼ። ሁለት ነገር እዚህ ጋር እንድትይዙልኝ ፈልጋለሁ ስለ እግዚአብሔር ቃል። አንደኛ የእግዚአብሔር ቃል እውነት ነው። የእግዚአብሔር ቃል የታመነ ነው። እግዚአብሔር አምላክ አይዋሽም። በፍጹም እግዚአብሔር አምላክ አይዋሽም። እግዚአብሔር እንዲህ ብሎ ነበር አልሆንም ካልን አላለም ነበር ማለት ነው። ስንሰማ ተሳስተን ነው ማለት ነው። ስንተረጉም ቃሉን እያነበብን ስንተረጉም ተሳስተን ነው ማለት ነው። ወይ ደግሞ የእግዚአብሔር ቃል ድምጽ በትንቢት መጣ እንኳን ብለን ሰምተን ካልሆነ አይ ይሄ የጌታ ቃል አይደለም ሰማኑ ማለት አለብን እንጂ ዋሸ ልንል አንችልም። በፍጹም እግዚአብሔር አይዋሽም። እግዚአብሔር ከተናገረ ይሆናል። ይሄን ብዙ በተደጋጋሚ ተናግሬያለሁ። እግዚአብሔር ስለ ወደፊት ሲናገር ብሮ ፕሪዲክሽን ፎር ኖሌጅ ብቻ አድርገን እንዳናስብ፣ የወደፊት የሚሆነውን ስለሚያውቅ ብቻ አድርገን አናስብ። የወደፊት የሚሆነውን የሚያዘው እሱ፣ በኋላ የሚሆነውን የሚያዘው ስለሆነ ይናገራል። ይሆናል ሲል ይሆናል። አንደኛ ይሄ ነው። የእግዚአብሔር ቃል እውነት ነው፣ ይፈጸማል።
ፍልስጤም ላይ ተፈጽሟል። አሳያችኋለሁ። በተለይ አንዳንድ ሀገሮች ወደ አሶር ስንመጣ በጣም ይገርማቸው የተፈጸመበት መንገድ በእውነት እኔ በጣም ሲገርመኝ ነበር። ካለ ይፈጸማል። ሁለተኛ ደግሞ የእግዚአብሔር ቃል ራሱ ስራውን የሚሰራው ደግሞ የእግዚአብሔር ቃል ነው። የሆነ ቦታ ያነበብኩት በጣም ይነገር አልስተር ቤግን ታውቁታላችሁ። ብዙ ጊዜ የሚናገረው ነገር አለ። the word of God does the work of. አሁን በጣም ብዙ የምንቸገረው ለምን ታውቃላችሁ? እኛ ነን ለመስራት እየሞከርን ያለው። ሰዎችን ለመለወጥ የምንፈልገው እኛ ነን። ስለዚህ አሁን እንደኔ አይነት ሰባኪ ይመጣና የእግዚአብሔርን ቃል ከመስበክ ይልቅ የሆነ ነገር በራሱ ጥበብ ቴክኒክ ለማድረግ ይሞክራል። እንደዚህ እናድርግ፣ እንደዚህ ቴክኒክ እንጠቀም፣ እንደዚህ ታክቲክ እንጠቀም፣ እንደዚህ እናድርግ፣ እንደዚህ አድርግ እያለ ያስቸግራቸዋል። ከዛ አይሆንም፣ አይለወጥም። ከዛ ያው እንደኔ አይነቱ ከዛ ደግሞ መልሶ እናንተን ይከሳቸዋል። እንዴት እንዲያትሆኑ ወገኖቼ፣ የኔ ድርሻ ምን እንደሆነ ታውቃላችሁ? የእግዚአብሔርን ቃል በታማኝነት መስበክ ነው። የኛ ድርሻ ከመድረክም ይሁን በሰው መካከል በጓደኞች መካከል ይሁን የኛ ድርሻ የእግዚአብሔርን ቃል በታማኝነት መናገር፣ የእግዚአብሔርን ቃል መታዘዝ። ከዛ በኋላ ስራውን የሚሰራው የእግዚአብሔር ቃል። ወገኖቼ መንፈሳዊ ስራ በእኛ ቴክኒክና ታክቲክ አይሰራም። በጣም ምርጥ ሞቲቬሽናል ስፒከር መሆን ይቻላል። በጣም ታለንትድ የሆኑ ሰዎች አሉ። በጣም የሚያስገርሟችሁ የማይደረገው ነገር ለማድረግ እስክትነሱ ነገር ድረስ ያደርጋሉ። እኔ እንደውም አንድ ሰው ሲናገር፣ አንድ ሰባኪ ሲናገር የሰማሁት በሰዓት ላይ ሁሉ በጫማ ሳታርጉ ባዶ እግራችሁን ያስሮጧችሁ፣ ሞቲቬት አድርጓችሁ አነሳስተዋችሁ ትሮጣላችሁ አሉ። ሞቲቬት ሰውን ማድረግ ይቻላል። እውነተኛ ለውጥ፣ ስር ነቀል ለውጥ፣ የልብ ለውጥ፣ ትንሳኤ ያለው ግን በእግዚአብሔር ቃል ብለውላችን ልናገር። የግድ ከመድረክ ሰባኪ መሆን የለብን። የእግዚአብሔርን ስራ የሚሰራው የእግዚአብሔር ቃል። የእግዚአብሔርን ቃል ደግሞ ዞር አድርገን የሰራነው ስራ ምን እንደሚሆን ልንገራችሁ። የእግዚአብሔር ስራ አይደለም። ብዙ ተርም ሊኖረው ይችላል። የፈለገ ተርም ልንሰጠው እንችላለን። የእግዚአብሔር ስራ ግን አይደለም። እግዚአብሔር በቃሉ ነው የሚሰራው። ስንጸልይ ራሱ ምን ጸልየው ምንድነው? የእግዚአብሔርን ቃል ነው የምንጸልየው። የእግዚአብሔርን ቃል ነው የምንጸልየው። ስንዘምር ምንድነው መዘመር ያለብን? የእግዚአብሔርን ቃል ነው የምንዘምረው። የምንኖረው ኑሮ ምንድነው? የእግዚአብሔርን ቃል። ወገኖች አሁን በጣም የተቸገርነው ከእግዚአብሔር ቃል ዞር ብለን ሌላ ቦታ እየቆፈርን ነው። እማየውን ቦታ ቆፍረን ከዛ ደግሞ መልሰን ከማን ጋር ነው የምንጣለው? ከጌታ ጋር። እግዚአብሔር ቃል ግን አንደኛ አምላካችን እንዳለው ይሆናል፣ እውነት ነው። ሁለተኛ የእግዚአብሔርን ስራ ራሱ የሚሰራው the word of God does the work of God። ማለት እንደ ያንግ አደልትም ይሄንን ማሰብ አለብን። የእውነት እንደ ያንግ አደልት አገልግሎት ሁላችንም አገልጋዮች ነን። አንድም በሌላ ሰዎች እየመጡ እንዲለወጡ የምንፈልግ ከሆነ፣ ሰዎች እየመጡ እንዲድኑ የምንፈልግ ከሆነ አንጨነቅ። ሌላ ነገር አንሞክር። በእውነት ለራሴም አናዬ ላንተ ምክረዬም ላንተ ለሁላችንም ምለው አንሞክር። በቃ በታማኝነት በመንፈስ ቅዱስ ኃይል ቃሉን መስበክ፣ መዘመር፣ መጸለይ፣ መታዘዝ፣ መኖር። ከዛ የእግዚአብሔር ቃል ነው የሚሰራው። ስራው እግዚአብሔር ነው የሚሰራው። እኛ የሆኑ ነገሮች ለውጠን የምናመጣቸው ሰዎች ወደ አዲስ ልደት ያንግ አደልት ቨርጂኒያ ፕሮግራም መጥተው ሊሆን ይችላል። ወደ እግዚአብሔር መንግስት ግን መጥተዋል። what's the point? ይህንን ሁሉ አዳራሽ ሞልተን ግን በክርስቶስ ያልሆኑ ሰዎች ሲመጡ ማለት ሳይሆን ሲሄዱ። there's no point። እና እግዚአብሔር አምላክ ለፍልስጤማውያን አጠፋሻለሁ የሚተርፍ የለም ይላል። ለህዝቡም ነው ለምድሩም ነው የሚናገረው። ለህዝቡም ለምድሩም አጠፋቸው። የሚገርመው ታሪክ ስትመረምሩ የግብጽ ንጉስ የነበረ ፌሮ ኔኮ the second የሚባል ከ609 እስከ 594 አካባቢ በንግስና ግብጽ ውስጥ የኖረ ሰው መጥቶ ፍልስጤምን ድምጥማጡን አጥፍቶታል። ይሄ ቃል ከተነገረ maybe 20-30 years later ናቡከደነጾር መጥቶ ደግሞ በ600 እንዲሁ ድምጥማጡን አጥፍቷል።
ምን እያልኳችሁ መስላችሁ? አሁን የነገርኳችሁ የእግዚአብሔር ቃል እውነት ነው። አጠፋችኋለሁ አለ። አጠፋቸው። ስለጠፉ አሜን አላላችሁ። እና ይሄንን ግን የማደርገው ማን ነኝ ይላል። እንትና ያጠፋችኋል ነው የሚለው። ምንድነው የሚለው? በኮቴሽን ያለውን ቁጥር 5 ነኝ ፍጹም አንብቡልኛ አዲስ ትርጉም አነኝ አጠፋሻለሁ። ስለዚህ ቤኪ ማን ነው የሚያጠፋው? አጥፊው ማን ነው? አይዞ ፈራር አጥፊው ማን ነው ሲባል ጠላት ነው አይደል? ማን ነው? እግዚአብሔር። the agent of judgment። ወገኖቼ እግዚአብሔር አምላክ በቀን የሚፈርድ አምላክ ነው። ጻድቅ አምላክ ነው። በጣም አነሳት። ሁሉ ጊዜ የምንሰማው እግዚአብሔር መሐሪ ነው። አዎ መሐሪ ነው። የምህረቱ መገለጫ ምልክቱ ብዬ በዜማ መዘመር ይችላል ነበር። ሁላችን እዚህ ያለን ምንም ወደ ሌላ የእውነት አይደል መሄድ ያስፈልጋል። ሆነስት ከሆነን እኮ በመስታወት ፊት ቆመን ብናይ ማንነን እኛ ማንነን የእግዚአብሔርን ቃል ልንሰብክ ልንሰማ ህዝቡ ልንሆን የሚገባን አይደል? አዎ እግዚአብሔር መሐሪ ምህረቱ አስደናቂ ሆነው ምን ጋር ስለሚያያዝ በቀን ደግሞ የሚፈርድ አምላክ በፍጹም ይሄንን አንጣል። በፍጹም አንዱ የእግዚአብሔር ባህሪ ከሌላኛው ባህሪ ጋር አይጋጭም። ቁጥር 6 ወና ትሆናለች ነው ሐሳቡ። ወና ትሆናለች፣ ባዶ ትቀራለች። ለምን መሰላችሁ? የእረኞች መኖሪያና የበጎች በረት ይሆናል። በጣም የሰለጠነች በዘመኑ የምትባለው ሀገር አሁን የሰው መኖሪያ አይደለም የምትሆነው። ስለዚህ ትልልቅ ከተሞች ናቸው የጠራው በፍልስጤም ውስጥ ብያችሁ የለ። ግን አሁን ምን ትሆናለች ይላል? የእረኞች መኖሪያ የበጎች መኖሪያ ትሆናለች። ህዝቧም ባህሏም ይጠፋል። the people in the culture I will destroy ነው የሚለው እግዚአብሔር አምላክ። ከተማ የእረኞች የበጎች የከብቶች መሰማሪያ አይደለም። እሱ ገጠር ውስጥ ነው፣ ወጣ ተብሎ ነው። አሁን ብቻ ሳይሆን ድሮ። እዚህ ከተማዋን ስለማጠፋ ድምጥማጡን ስለማደርግ ከተማ የሚባል አይኖርም። ሲቲ ላይፍ የሚባል አይኖርም። ሲቲ ካልቸር የሚባል አይኖርም። እግዚአብሔር አምላክ ተራ የተባሉ የተናቁ እረኞች ግን ይኖሩበታል። እናንተ የምትንቋቸው በውጪ የምታረጓቸው ወደ ከተማ መግባት ማይፈቀድላችሁ የምትጠይፏቸው እነሱ ግን አሁን ከተማ ያላችሁትን ድምጥማጡን ሳጠፋ ይኖራሉ። ምድሪቱ ግን ማታፈራ አይደለም የምትሆኑ። በኋላ መጣበታለሁ። ሌላ ሀገር ጋር ግን ሲመጣ ማታፈራ ያደርጋል። እነዚህ ከብቶቹ መኖራቸው ስቲል ፈርታይል ግራ ከብቶች እረኞች መኖራቸው አንዱ ደግሞ ሌላ የሚያሳየን በጦርነት ፋንታ ሰላም መኖሩ ነው። መጨረሻ ላይ ድምጥማጡን ያጠፋና ጦርነት የሌለበት እረኞች እንኳን ከብቶች እንኳን የሚሰማሩበት ከተማ አይደል። በጣም ጦረኛ የነበረን ህዝብ ጦረኛ የነበረችን ከተማ አጥፍቼ። ቁጥር 6 ይሄንን ነው። 7 ግን የሚገርም ነገር አለ። ለይሁዳ ትሩፍ ይሰጣል፣ እነርሱም በዚያ መሰማሪያ ያገኛሉ። ፍልስጤም እኮ አሁንም ማወራው እዚህ ጋር አሁን ብሉይ ኪዳን ይዤ ማወራላችሁ የእስራኤል አይደለም፣ የይሁዳ አይደለም። ግን ለማን ነው ይሰጠው የሚለው? ለይሁዳ ቤት ትሩፍ። እግዚአብሔር በይሁዳ ላይ ፈርዶ፣ ምክንያቱም ባለፈው ሳምንት ያየነው በይሁዳ ላይ እንደሚፈርድ ነው። ኔክስት ዊክ እናያለን ምዕራፍ 3 በይሁዳ ላይ እንደሚፈርድ ነው። ግን በትህትና ወደሱ የተመለሱ እነዛ ትሩፋን ከእግዚአብሔር ቁጣ የተከለሉ እነዛ ምን ያደርጋሉ? የነሱ እንኳን ያልሆነን ምድር ይወርሳሉ። የማይገባቸውን ዲዘርቭ የማያረጉትን እግዚአብሔር ይሰጣቸዋል። ሁለት ሐሳብ ዛሬ ሁለት ያልኩት፣ አንደኛ ግዛት ሁሉ የእግዚአብሔር ነው ወገኖች። ይሁዳ ብቻ አይደለም። እግዚአብሔር በቃ መብት ያለኝ ይሁዳ ነው፣ ኢየሩሳሌም ነው፣ እስራኤል ነው፣ ጅምት ታክልና አንድ ላይ ነው አይደል። ግዛት ሁሉ የእግዚአብሔር። ማን ፈጠረ? ፍልስጤምን ማን ፈጠረ? እዛ ሜዲትራኒያን ሲን ማን ፈጠረ? ሜዲትራኒያን ሲ ጋር ያሉትን ከተሞች ማን ነው? መሬት ማን ፈጠረ? ሰማይን ማን ፈጠረ?
ምድርን ማን ፈጠረ? ግዛት ሁሉ የእግዚአብሔር። አዎ በእውነት ግዛት ሁሉ የእግዚአብሔር። የምንኖርበትን ዘመንም የምንኖርበትን ዳርቻ የወሰነ ደግሞ እግዚአብሔር። እኔ በጣም ከእግዚአብሔር አምላክ ባህሪ ሁሉም ስለሚያስደስተኝ አንዱ ሁሉም ስለሚያስደስተኝ ሉዓላዊነቱ። አቤት ወገኖች ሉዓላዊነቱ። ስልጣኑ የተወሰነ ዳይሜንሽን ብቻ አይደለም፣ እችን ታክል አይደለም። የምንኖርበትን ዘመን እንኳን የሚወስን እግዚአብሔር አምላክ፣ የምንኖርበትን ስፍራ የሚወስን እግዚአብሔር። አትሳሳቱ፣ አይምሰላችሁ። ይገባችኋል ምን እያሰብኩ ከጀርባዬ እንዳለ አይደል? የምንኖርበትን ስፍራ የሚወስን እሱ ነው፣ ዋይት ሃውስ አይደለም። እውነቴን ነው። አይ አም ሲሪየስ። እግዚአብሔር ነው የሚወስን። ታውቃላችሁ በነገስታት ላይ እንኳን ጌታ ማን ነው? እግዚአብሔር ነው። ልክ ነኝ? ተሳስቻለሁ? ተሳሳቱ። እኛ ነው እኮ የሚመስለን። በቃ የኛ ኑሮ የምንኖርበት ስፍራ የምንኖርበት ዘመን በጣም ባለስልጣን በተባሉ እጅ ያለን ይመስለናል። በጣም የሚያስፈሩን ቲቪ ላይ ሲመጡ የሚያስፈሩን፣ ትዊተር ላይ ሲመጡ የሚያስፈሩን። ትዊተር ነው ያልኩት። የእውነቴን ነው በእውነት። እኔ ማንንም ለመናቅ አይደለም። መሪዎችን የሚያስቀምጥ እግዚአብሔር አምላክ አልክድም፣ እውነት ነው። ግን አልቲሜት ፓወር ያለው እግዚአብሔር። ስለዚህ እኛ ጉዳያችን በእግዚአብሔር እጅ ነው። እንጸልይም ወደ እግዚአብሔር ነው የምንጸልየው። ማንም እዚህ ጋር ምንም ይበላል። ታሚ ስተተናገርኩ ምንም በእውነት አንስካ ሄዳችሁ ብትናገሩብኝ በእግዚአብሔር እጅ ነው ኑሮዬ ያለው። አልፈራም፣ አልሳደብ እንጂ። በአስቀሎና ቤቶች ውስጥ በምሽት ይተኛሉ፣ አምላካቸው እግዚአብሔር ይጠብቃቸዋል፣ ምርኳቸውንም ይመልስላቸዋል። በምሽት ይተኛሉ። ሴኩሪቲ ምልክት ነው በነገራችን። በቤት ውስጥ ገብተው በምሽት ይተኛሉ፣ ሴኩሪቲ ይሆናሉ። ይሁዳ፣ የይሁዳ ትሩፋት መሬታቸው ያልሆነ ሁሉን የሚገዛ እግዚአብሔር ስለሆነ የሁሉ መሬት የሁሉ ኔሽን ባለቤት ስለሆነ ይሰጣቸዋል። ሴኩሪቲ ሆነው ከብቶቻቸው እዛ ይሰማራሉ፣ እነሱ ይተኛሉ፣ ይኖራሉ። እና በጣም የሚገርም ግን አምላካቸው እግዚአብሔር ይጠብቃቸዋል፣ ምርኳቸውም ይመለስላቸዋል። እና በአንዳንድ ትርጉሞች ላይ ግን ሄዳችሁ ብታዩ አምላካቸው ስለሚያስብላቸው ይጎበኛቸዋል። እግዚአብሔር ምርኮኞችን ይመልሳል ነው። ምርኮኛ የሆኑ ይሁዳ ተማርካ የምትሄደው እግዚአብሔር ይመልሳል፣ እግዚአብሔር ይመልሳል፣ ይጎበኛቸዋል። ይጠብቃቸዋል የሚለው ቃል ቀጥታ ሲፈታ ሳነበው ማይንድፉል ነው ይሆናል እግዚአብሔር ለነሱ። ምን ማለት ነው? አንደኛ ኒዳቸው የሚያስፈልጋቸው ነገር ይገባዋል። አንደኛ ሁለተኛ ይገባ ብቻ ሳይሆን ሪስፖንድ ያደርጋል፣ ምላሽ ይሰጣል። አምላካቸው እግዚአብሔር ይጠብቃቸው። ፍልስጤምን ያጠፋል እግዚአብሔር፣ በፍልስጤም ላይ ይፈርዳል። ያንን ምድር ደግሞ ለይሁዳ ትሩፋን ይሰጣል ይለንና ወደሚቀጥለው ኔሽን ደግሞ ይሄዳል። ቁጥር 8 እስከ 11 ሞዓብና አሞን የተባሉ ኔሽኖች፣ እነዚህ ደግሞ በእስራኤል ምስራቅ ነው የሚገኙት። በደቡብ አይደለም፣ በምዕራብ አይደለም። እነዚህ ደግሞ በምስራቅ ነው የሚገኙት። አሁን ዮርዳኖስ የምንልበት አካባቢ። ሞዓብና አሞን ደግሞ እንዴት እንደተፈጠሩ ታውቃላችሁ አይደል? የማንዘሮች እንደሆኑ ታስታውሳላችሁ። ሎጥ ከማን ነው የወለደው? ከልጆቹ ወለደው። እስራኤልን በጣም የሚጠሉ ህዝብ። እንደውም ዘኍልቍ 22 ላይ ሄዳችሁ ስታዩ በላምን ቀጥረው እስራኤልን እርገም ያስባሉ ሰዎች ናቸው። እርገም። የአምላካችን ሉዓላዊነት ግን እርገም ተብሎ ሊረግም ሲል ምንድነው የሚወጣው ካፉ? በረከት። አቤተኛ አምላክ በእውነት ወገኖች ቢገባ አምላካችን እግዚአብሔር ገንዘብ ተከፍሎት ፕሮፌሽናል ረጋሚ መጥቶ ይባርካል።
እንደውም እኮ ሰውየው እግዚአብሔር በማንም እንደሚናገር የምታውቁት ጭራሽ ስለ ክርስቶስ ሁሉ ይናገር፣ ስለ ክርስቶስ ሁሉ ይናገር። አቤት የኛ ጌታ እኮ ረጋሚውን ተጠቅሞ በረከት ይናገር፣ ረጋሚውን ተጠቅሞ የሚመጣ ስለሚመጣው መሲህ ይናገራል። እዚህ እኮ የተሰበሰበው ህዝብ እኮ ራሱ አልገባውም እኮ ስለሚመጣው መሲህ። እየተረገመም እንደሆነ አያውቅም እኮ። አልጮውም ሁሉ እኮ አረ ከረጋሚው ጠብቀን እያሉ አልጮውም ሁሉ። ሊረግማቸው ሲመጣ በረከት ቃል ኪዳኑን የሚጠብቅ መልካም አምላክ፣ ማንም በሱ ላይ ሊነሳ የማይችል ቢነሳ ደግሞ ሁሉንም የሚያደቅ ታላቅ አምላክ። ወገኖቼ ባካችሁ በዚህ አምላክ ተደሰቱ፣ በዚህ አምላክ ተስፋ አድርጉ፣ ለዚህ አምላክ ተገዙለት፣ ታመኑት፣ እመኑት። ታማኝ ነው እግዚአብሔር። እኛን ሊያጠፋ በሚመጣ ላይ ራሱ እግዚአብሔር ዲል የሚያደርግበት መንገድ አለ። ሃሌሉያ! አምላካችን ታላቅ ነው። እስራኤልን በተደጋጋሚ ለመውረር የሞከሩ ህዝቦች ናቸው እና ስለነሱ የሚያደርጉት ነገር አለ። ምን ይሳደባሉ፣ ምን ያፌዛሉ በእስራኤል ላይ፣ በይሁዳ ላይ። በዛን ወቅት እስራኤል የምትባለው the northern kingdom ፈርሳለች በ722። ይሄ ከመነገሩ ኦልሞስት 100 ዓመት በፊት ኦልሬዲ ፈርሰው እነሱ ወደ ተለያየ ቦታ ተበትነው አሁን የቀረችው ይሁዳ ናት፣ ደቡብ ጋለች። እስራኤል ወድቃለች እያሉ ያፌዛሉ፣ ይሳደባሉ። ይሁዳም ደግሞ ደካማ ናት እያሉ ያፌዛሉ። ደግሞ በራሳቸው ኃይል ይመካሉ። ከፍታ ላይ ነው ያሉት፣ በጣም የተከበበች ከተማ ነው ያለቻቸው፣ ይመካሉ እና ሰድበዋል ይላል እግዚአብሔር አምላክ። ማንን ነው ሰደቡ የሚለው? እስቲ አንብቡልኝ። አናዬ ቁጥር 8 ላይ እስቲ አንብብልኝ፣ ይሰማል ከዚህ እዛ ጋር ቆምልኝ። ማንን? ህዝቤን። በጣም እዚህ ጋር ቆም ብለን ማሰብ አለብን። ህዝቤን ሰድበዋል። በዚህ ሰዓት ይሁዳ ህዝቤ መባል ያለበት ነው እንዴ? ላንብብላችሁ ምዕራፍ 1 ላይ ቁጥር 5 ላይ የሰማይን ሰራዊት ለማምለክ በሰገናት ላይ ወጥተው የሚሰግዱትን ለእግዚአብሔር እየሰገዱ በስሙ እየማሉ በሚልኮም ደግሞ የሚምሉትን እግዚአብሔርን ከመከተል ወደ ኋላ የሚሉትን እግዚአብሔርን የማይፈልጉትን እንዲረዳቸው የማይጠይቁትን እንደዚህ አይነት ህዝቤ ይባላል። አይዟችሁ አትፍሩ ይባላል። በሰውኛ ይባላል። እግዚአብሔር አምላክ ምን ያህል ታማኝ እንደሆነ ግን አያችሁ ኪዳኑ። አዎ በይሁዳ ላይ እኮ ይፈርዳል። አዎ ይፈርዳል፣ ዲሲፕሊን ያደርጋቸዋል። ግን ህዝቤ ይላቸዋል። በጣም አምላካችን የሚገርም አምላክ። በእኛ አእምሮ እኮ ፊገራው ተደርጎ የሚያልቅ አይደለም። ጻድቅ ነው። ህዝቤ ጣዖት እያመለኩ ነው፣ እኔንም እያመለኩ ነው። እግዚአብሔር አምላክ ደግሞ በባህሪው ከሌላ ጣዖት ጋር አይተባበርም። ለምን እንደማይተባበር እንገራችሁ። በጣም አንዱ ራሱ በጣዖትና በእግዚአብሔር አምላክ መካከል ያለው ልዩነት፣ ጣዖት የጣዖት አምላኪ ሌላም አምላክ ቢጨምሩ እነዛ ጣዖታት አይቆጡም። ለምን? እውነተኛ አምላክ ስላልሆኑ they don't mind። እግዚአብሔር አምላክ ግን እውነተኛ አምላክ ስለሆነ ሌላ ተደራቢ ሲመጣ አይቀበልም። እውነተኛ ሌሎች የውሸት ስለሆነ 10 ደርድሩ 15ኛ ሲመጣ ለምን መጣ አይሉ፣ 20ኛ ሲመጣ ለምን መጣ አይሉ። እግዚአብሔር አምላክ ግን ብቸኛ እውነተኛ አምላክ ስለሆነ ሁለተኛ ሲመጣ ኦኬ ችዬ እኖራለሁ አይልም። በጣም ይሄን የኪዳን አምላክ መልሶ እስራኤልን ይሁዳን ሪስቶር ማድረግ የሚያስብ አምላክ ህዝቤ ይላቸዋል። ህዝቤን ሰድበዋልና በምድራቸው ላይ ዝተዋልና አጠፋቸዋለሁ፣ እፈርድባቸዋለሁ። ወገኖቼ የእግዚአብሔር ህዝብ ጠላት መሆን የማን ጠላት መሆን ይመስላችሁ? የማን? የእግዚአብሔር። የቤተ ክርስቲያን ጠላት ሆነን የእግዚአብሔር ወዳጅ መሆን አንችልም እንዴ? ሳኦልን እኮ በኋላ ጳውሎስም ተብሎ የሚጠራው ጁኔሙ ሳኦል ሪክኔሙ ጳውሎስ የሆነውን ሰው እኮ ጌታ ኢየሱስ ክርስቶስ ለምን ቤተ ክርስቲያንን ታሳድዳለህ? በዛ ከተማ ያሉ ኢየሩሳሌም ያሉትን ለምን ታሳድዳለህ እንዴ ያለው ነው።
ምንድነው ያለው? ለምን ታሳድደኛለህ? he is identified with these people። በጣም የሚገርም ነው በእውነት እውነቴን ነው የምላችሁ። በጣም ይሄ ሲገባል በጣም እኮ የሚያስጨው ነው የእውነት። የሆኑ በሰው አምሮ ተራ የተባሉትን ሰዎች ሲያሳድድ እነሱን ለምን ታሳድዳቸዋለህ? ለምን ታሳድደኛለህ? our Lord is identified። ደስ ሲል እኛ እኮ በክርስቶስ ነው ያለን ወገኖች፣ እኛ እኮ በክርስቶስ ነው ያለን። አቤት እኛ እኮ ራሳችንን የምንለካበት መለኪያ በዲግሪያችን እንለካለን፣ በቁመታችን እንለካለን፣ እንደኔ ካልሆናችሁ በክብደታችን እንለካለን፣ በተለያየ መለኪያችን። እኔማ የተማርኩ ከባድ ሰው ነኝ፣ እኔማ እንዲህ ነኝ፣ እኔማ አካውንቴን ብታዩ እኔ ምኖርበት በጣም ምንለካው ወይም ስለሌለን ያነሰን አድርገና we are in Christ። እግዚአብሔር ህዝቤ የኔ ያለው ህዝቡ ሲሰደብ ሰምቻለሁ፣ ህዝቤ ሲሰደብ ሰምቻለሁ። ይሲስ ሰምቻለሁ እንደንትን ብቻ አድርገና I heard አንዳንድ የምትሉ ነገር አለ። የሆነ ነገር ሰምታል፣ ሰሞኑን የሆነ ሰምታል። እስኪ አልሰማም? ከካሜራን ያለውን አልሰማም? ሰሞኑን አልሰማችሁ? ሰምታችኋል? እሺ ችግር የለውም። ሄዳችሁ ደግሞ በኋላ ዩቲዩብ ላይ እዩት። እንደዛ ነው። አሁን በቃ መስገን አልሰማውም ማለት እና ያቲዛ ሰምተናል ነው። እንደዛ አይነት መስማት አይደለም። ሰምቻለሁ። yes I'm gonna act ሰምቼ ዝም ብዬ እሄዳለሁ፣ አክሽን ወስዳለሁ። ዛቻቸውን ሰምቻለሁ፣ ስድባቸውን ሰምቻለሁ፣ ፌዛቸውን ሰምቻለሁ። ማን ነው ይሄ ሰሚው አካል ግን? ዋካችሁ ቁጥር 9 ነው። የእስራኤል አምላክ ሁሉን የሚገዛ እግዚአብሔር እንዲህ ይላል፣ በሕያውነቴ እምላለሁ። የእስራኤል አምላክ፣ የኪዳን አምላክ፣ ታማኝ አምላክ። በዚህ ሰዓት እኮ እስራኤል ኖርዘርን ኪንግደም የለችም። እስራኤል እኮ የለችም። ህዝቡ እኮ ተበታትኗል። የእስራኤል አምላክ፣ ኪዳን አምላክ፣ ታማኝ አምላክ፣ አንድ ቀን መልሶ እንደሚያመጣቸው እንደሚያስባቸው የሚያውቅ አምላክ። ሃሌሉያ። እንደኛ አይደለም ወገኖች። አንዳንዴ ድካም ውስጥ እንገባለን እኮ መንፈሳዊ ህይወት አይደል? እኔ እገባለሁ፣ እናንተን አላውቅም። ስንገባ በቃ እሱ የተወን ይመስለናል፣ የተለወጠ ይመስላል። በፍጹም እንደዛ አይደለም። ነገ ደግሞ የሚያነሳን አምላክ፣ ሲፈልግ መክሮ፣ ሲፈልግ ገስጾ፣ ሲፈልግ ዲሲፕሊን አድርጎ መልሶ የሚያወጣ ታማኝ አምላክ። ወገኖች እኛ እኮ የተያዝነው በታማኝ አምላክ። በእውነት ልንገራቸው እንደኛ እኮ የተባረከ የለም። በእርግጠኝነት ይሄ 100% እርግጠኛ ነኝ። በክርስቶስ ካለን እኛ እንደኛ የተባረከ የለም። ማንም ሊወዳደር ሁሉ አይችልም። ለምን? ከኛ የተነሳ ሰው ከእርሱ የተነሳ ከማንነቱ የተነሳ የእስራኤል አምላክ፣ የኪዳን ታማኝ አምላክ፣ ኪዳን የገባ ማንንም ጥሎ ማያውቅ። ቀጥሎ ግን ምን ይላል? ጠፋብኝ። ሁሉን የሚገዛ ታማኝ ብቻ። አንዳንዴ እኮ ሰው ታማኝ ነው፣ በጣም ታማኝ ነው። ለእናንተ መልካም ያስባል፣ ማድረግ የሚችለውን ይሞክራል። አልቻልኩም። የኛ አምላክ ሁሉን የሚገዛ በሕያውነቴ እምላለሁ። ሕያው ነው እግዚአብሔር አምላክ፣ ሕያው ነው ወገኖች። በቃ የምታመልኩት አምላክ ሕያው ነው። በተረት ተረት የተፈጠረ አምላክ አይደለም። እሑድ ከሰዓት የት እንደምትሄዱ፣ እሑድ ማታ የት እንደምትሄዱ ስለማታውቁ በቃ መሄጃ ብላችሁ የመጣችሁበት አምላክ ዝም ብሎ የተፈጠረ ባምሯችሁ አይደለም። ወይ ደግሞ ብዙ ጊዜ ሰዎች ምን ይላሉ? አይ ሰው ህይወት በጣም በሰፈሪንግ ሲሞላ የሆነ ማስተዛዘኛ ያስፈልገዋል፣ ለዛ ብሎ ሰው በአእምሮ የፈጠረው ነው። አይ አንዳንዶቹ ኖ ሰው ዞሮ መሞት ስለማይቀር ሞትን እንዳይፈራ ከሞተ በኋላ ተስፋ አለ ለማለት አምላክ ስለሚያስፈልገው ነው የተፈጠሩ ይላል። እንደነ ካርል ማርክስ አይነት ደግሞ ይነሱና ኖ ይሄማ ባለሀብቱ ነገስታቱ ህዝቡን ለማደንዘዝ የፈጠሩት ነው። አይደለም። እግዚአብሔር ሕያው ነው። በእውነት እግዚአብሔር አምላክ ሕያው ነው። በእርግጠኝነት ምረግራችሁ ሕያው አምላክ ነው። ሕያው አምላክ ማለት አክት የሚያደርግ ነው፣ አክሽን የሚወስድ ነው። እኛ በፈለግነው መንገድ፣ እኛ በጠየቅነው መንገድ ባልነው ጊዜ ማለት አይደለም። ከኛ በጣም የተሻለ ስለሚያቅ ስለሚያስብ ግን በወደደው መንገድ በወደደው ጊዜ ካሰብነው በላይ የሚያደርግ
እንደውም እኮ ሕያው የምንላቸው ነገሮች ራሱ እኮ የፈጠራቸው እሱ። ታዲያ አሁን የምናያቸው ነገሮች ሪል ከሆኑ እነሱን የፈጠረው ምን ልል ነው? ምን እና ይሄ ታማኝ ሁሉን የሚገዛ ያው አምላክ ሞዓብን እንደ ሰዶም አሞናውያንን እንደ ገሞራ አደርጋለሁ። ኢትስ ቬሪ አይሮኒክ። ለምን በሉ አንደኛ አሞንና ሞዓብ እንዴት ተፈጠሩ ታውቃላችሁ አይደል? ሎጥና ልጆቹ ከሰዶምና ከገሞራ አምልጠው ወጡ አይደል? ሚስትየው ዞር ብላየች፣ አምልጠው ወጡ። ከዛ የሆነ ራቅ ብለው ሄዱ። ከዛ ልጆቹ ተያዩና በአካባቢያችን ያው ወንድ የለም ስለዚህ ልጅ መውለድ አለብን ብለው በጣም አስጠያፊ ለመናገር የሚከብድ ኃጢአት ሰሩ። ልጆች ወለዱ። አሁን አሞንና ሞዓብ የምንለው ህዝብ ሆነ። አሁን እኔ እናንተን እንደ ሰዶምና እንደ ገሞራ አደርጋችኋል። ከዛ ሸሽተው በመጡ ህዝብ ነው አይደል የተፈጠራችሁት? እናንተንም እንደነሱ አደርጋለሁ። ደግሞም ከዛ ጋር በተያያዘ እግዚአብሔር እንደሚፈርድ ሰዶምና ገሞራ ማሳያ ናቸው፣ ምሳሌ ናቸው፣ ሞዴል ናቸው። አዲስ ኪዳንም ስንሄድ በደንብ እግዚአብሔር አይቶ እንደሚፈርድ አበጥሮ እንደሚፈርድ ማሳያ። እና እነዚህ ምድር እንዴት ነው የምታረገው እግዚአብሔር ሆይ ስትሉ አረም እንደዋጠው ቦታና እንደ ጨው ጉድጓድ ለዘላለም ጠፍ ይሆናል። ዌስትላንድ አረጋቸዋል። ብዙ ሰዎች ቢሉት እነዚህ አካባቢ አሁን ብትሄዱ ማብቀል ይከብዳል ይላል። ቅድም ፍልስጤምን ብያቸዋለሁ። ስቲል ከብቶች ይኖራሉ፣ ይሰማራሉ፣ ላይፍ አለ። እዚህ ግን ዌስትላንድ ነው ማለት ነው። አሞንና ሞዓብ ደግሞ የሚተዳደሩት በግብርና ነው። በግብርና ለሚተዳደር ኔሽን መሬታችሁ እንዳያበቀል አደርጋለሁ ማለት ምን ማለት ነው? በቃ ህልውና። እዚህ ጋር ሌላ በጣም የሚገርመው ግን ከህዝቤ የቀሩት ይዘርፏችኋል፣ ከወገኔ የተረፉትም ምድራችሁን ይወርሳሉ። ትወረራላችሁ፣ ትወረሳላችሁ። በማ ከህዝቤ በተረፉት። ቅድም አይተን ነበር አይደለ? ቁጥር 7 ላይ ለይሁዳ ትሩፍ ይሰጣል ፍልስጤም። አሁን ደግሞ ሞዓብና አሞን። ቅድም እንዳልኳችሁ እግዚአብሔር ሁሉን የሚገዛ ስለሆነ አይ እዚህ አሞን ላይ ሞዓብ ላይ መብት የለህም አይባልም። ይሄ ሁሉ የመጣው ከመናቸው የተነሳ ነው? ከትዕቢታቸው የተነሳ። ትዕቢተኞች ናቸው። ከትዕቢታቸው የተነሳ ይሳደባሉ፣ ይዝታሉ። እና ቁጥር 11 ላይ እግዚአብሔር የምድሩን አማልክት ሁሉ በሚደመስስበት ጊዜ በእነርሱ ዘንድ የተፈራ ይሆናል። በየባህር ጠረፉ የሚኖሩ ህዝቦች እያንዳንዳቸው በያሉበት ሆነው ለእርሱ ይሰግዳሉ። አማልክቶቻቸውን እንዳለ ያጠፋል፣ ይደመስሳል። አዲሱ መደበኛ ትርጉም አይ ቲንክ የቀደመው ምንድነው? ያከሳቸዋል ነው የሚለው አይደለም? አይደለም? የቀደመው ትርጉም ምንድነው የሚለው? የቀደመው ትርጉም ያዘ የለም? ያከሳቸዋል አይደል? ያከሳቸዋል። ሰው እንጂ አታሳስቱ ከመድረክ ሰው ያከሳቸዋል። ምን ሆነ ሐሳቡ ታውቃላችሁ? አንዳንድ አማልክት በዛ ዘመን ምግብ ይበላሉ ተብሎ ይታሰባል። እና የሚቃጠል መስዋዕት፣ የእህል ቁርባን ምናምን የምትሉት ሲያቀርቡ አምላኮቻቸው እንዲበሉ እና ያስቃላል። እኔ ያስቆኛል ሳን እና አሁን ምን ይሆናል? ምድሪቷ ስለማታበቅል ከየት ይመጣል እህል? ምድሪቷ አታበቅልም፣ እህል አይመጣም። እሱ ብቻ ደግሞ የቀሩት ደግሞ በእግዚአብሔር አምላክ ማመን ይጀምራሉ። ስለዚህ መተው ለነሱ የሚሰዋ አይኖርም የሚል ሐሳብ አለ። እግዚአብሔር የምድሪቱን አማልክት ሁሉ በሚደመስስበት ጊዜ ህዝቡን ፕሮቴክት ማድረግ የማይችሉ በህዝቡ ዘንድ የተፈራ ይሁን፣ እያንዳንዳቸው ባሉበት ሆነው ለእርሱ ይሰግዳሉ። ቅድም ቁጥር 10 ላይ ዘለልኩት ስለ እግዚአብሔር ስም ሲናገር የሰራዊት አምላክ እግዚአብሔር ይላል። ሞደርን ታይምስ እንተርጉመው ብንል ቨርዥኑን ዘ ሜሴጅ
አይነት ብናደርግ እንዳታነቡ ዘ ሜሴጅ ግን እንደዛ ብናደርግ commander in chief of all the resources in the authority አሁን እንደዛ ነው የሚተረጎመው ማለት አይደለም የሰራዊት ጌታ እግዚአብሔር ሲል ያለው እንዳለ ስልጣን ያለው ሪሶርስ ሁሉ የርሱ ነው is commander in chief በሱ ላይ ነው የዘበቱት የተነሱት ሞኝነት አይመስላችሁ የዓለምን ሰራዊት ሁሉ የሚገዛ ስልጣን ሁሉ ያለው እነዚህን አጠፋቸዋል ይሄ በሚሆንበት ጊዜ እግዚአብሔር ይፈራል እግዚአብሔር ይመለካል ብቸኛ አምላክ እሱ እንደሆነ ይታወቃል እነዛ እህል ቁርባን የሚያቀርቡላቸው ውሸተኛ እንደሆኑ ይታወቃል ይሄ ፕሉራሊዝም የሚባለው ነገር ይጠፋል አክቹአሊ እዚህ ጋር ሐሳቡ ምንድነው ለወደፊትም የሚሆነው መጠቆሚያ ነው አንድ ቀን there is going to be universal worship ከሁሉም ስፍራ አንድ እሱ ብቻ የሚመለክበት ዘመን ይመጣል ሌሎቹ አማልክቶች የሚሸነፉ ናቸው እሱ ግን ሁሉንም ያሸንፋል እንደ ሌሎች አማልክት አይደለም መቼም አይሸነፍም እግዚአብሔር አምላክ ወገኖች መቼም አይሸነፍም የነሱን አማልክቶች ሁሉ ግን ያሸንፋል ያ በሚሆንበት ጊዜ ሁሉም ሪኮግናይዝ ያደርጋል ቁጥር 12 ልዝለለው እንዴ ኢትዮጵያውያን ሆይ እናንተም በሰይፌ ትገደላላችሁ አሜን ኢትዮጵያ ብዙ ያከራከራል ኩሽ ሱዳን ባንድ ወቅት ግብጽን ደቡብ ሱዳንን ደቡብ ግብጽን የሚገዙ የነበሩ ጥቁር አፍሪካውያን ያከራከራል እርግጠኛ መሆን ይከብዳል ግን አንድ መናቀው በደቡብ ከይሁዳ በደቡብ ስላለው ሪጅን ቅድም እንዳልኳችሁ በምዕራብ አየን አይደለ ፍልስጤምን በምስራቅ አየን አሞንን ሞዓብን በደቡብ አሁን ኩሽ ኢትዮጵያ ዋላ ደግሞ በሰሜን ሐሳቡ ምንድነው እግዚአብሔር አምላክ በሁሉ ላይ እና ምን ይሆናል ኢትዮጵያውያን ሆይ ምን ትሆናላችሁ ትገደላላችሁ ብቻ ነው የሚለው በሰይፍ ትገደላላችሁ በሰይፌ ቅድም ብያችኋለሁ የሚፈርድ እግዚአብሔር አልቲሜትሊ አሁን ይሄ ተፈጸመው ተብሎ የሚታሰበው ብዙ ነገር አለ አንዳንዶቹ በዕብራይስጥ አጻጻፉ ምናልባት ኦሬዲ ሃፕን ያደረገን ነገር ሪፖርት ይመስላል ይላሉ ስለዚህ ምን ይላሉ እነዚህ ደቡብ ግብጽን ይገዙ የነበሩ ህዝብ በአሶር ኦሬዲ ተሸንፈዋል ስለዚህ አሶሮች ወይ በደቡብ ግብጽ የነበሩት እነዛን ኔሽን እንዳሸነፋችሁ እናንተን አሸንፋችኋለሁ ነው ቀጥሎ ያሉትን ቁጥሮች ነው ይላሉ አሌሎቹ ደግሞ ኖ እዛ ድረስ መሄድ የለብንም በደቡብ ያለን ኪንግደም እግዚአብሔር ያጠፋል በተለይ ባቢሎን መጨረሻ ላይ መጥቶ እንዳጠፋቸው ኤኒዌይ ግን ሐሳቡን አልቲሜትሊ የሚፈርደው እግዚአብሔር ነው በአሶርም ይሁን በባቢሎንም ይሁን የንጉስን ስም ማንንም በሉት የኔሽኑን ስም ማንንም በሉት የሚፈርድ እግዚአብሔር ከዚህ በኋላ ቢሄድ ሰዓት አይበቃኝ ስለዚህ ማጠቃለያ ያላደርግና ላቁ ሶስት ኔሽኖች አይተናል ፍልስጤም እግዚአብሔር ህዝብ ለረጅም ዓመት ጠላት የነበረች ባዶ አስቀርሻለሁ ያላት እግዚአብሔር እንደተባለው ባዶ የቀረች ጭራሽ መሬቷ የከብቶች ማሰማሪያ የሆነ ለይሁዳ ትሩፋን የተሰጠ ቀጥሎ ደግሞ ሞዓብና አሞናውያን አይተናል በእግዚአብሔር ህዝብ ላይ የሚያላግጡ የሚሳደቡ የነበሩ
እግዚአብሔር አምላክ ግን የቃል ኪዳን አምላክ ስለሆነ ሁሉን የሚገዛ ስለሆነ ያው ስለሆነ እንደ ሰዶም እንደ ገሞራ አደርጋችኋለሁ ብሎ አድርጓቸዋል። ባይዘው አሁን የሞዓብ ህዝብና የአሞን ህዝብ የሚባል የለም፣ ተቀይጧል። ሞዓብ በፐርሺያ አገዛዝ ተቀይጦ አልቋል። አሞን በሮማን ኢምፓየር ተቀያይቶ አልቋል። እግዚአብሔር አምላክ እንደተናገረው አድርጓል። በህዝቡ ላይም በምድሩ ላይም አድርጓል። በትዕቢት ስለተሞላች በደቡብ የነበረችው ኔሽን እዚህ ጋር ኢትዮጵያውያን ስለሚል እነሱንም ደግሞ በሰይፍ ትገደላላችሁ ብሎ ስለዚህ ምንድነው ምትለን ምትሉኝ ከሆነ ቅድም ያነሳውትን ሐሳብ እንገራችሁ መልሽ። በሁሉ ላይ ገዢ እግዚአብሔር በሁሉ ላይ እንደ ኔሽን እንደ ህዝብ እንደ ምድር ሁሉንም ኔሽን ሁሉንም ምድር የሚገዛ እግዚአብሔር ወገኖቼ በኔሽን ብቻ ሳይሆን በግል ህይወታችን ላይ የሚገዛ እግዚአብሔር አምላክ ሉዓላዊ፣ እግዚአብሔር አምላክ ታማኝ፣ እግዚአብሔር አምላክ ደግሞ በጽድቅ እነዛን ኔሽኖች አጥፍቷል ከአመጻቸው የተነሳ። ወደኛ ስንመጣ ደግሞ ወገኖቼ ሁላችን ኃጢአተኞች፣ አንዳችንም በዚህ በቅዱሱ አምላክ ፊት መቆም አንችልም። አይኖይን ነገር ብዙ ጊዜ እንላለን፣ ግን ሁሉ ጊዜ መድገም አለብን። አያቴ ምን ይላል ማርቲን ሉተር? ወንጌል ሁሌ መሰበክ አለበት። ለምን? ሁሌ ስለምንድነው። ጳውሎስ ደግሞ ለቆሮንቶስ ሰዎች እንዳለው ከሁሉ አስቀድሜ ፕራይም ኢምፖርታንስ ስላለው ወንጌል ተደጋግሞ ይነገራል። እግዚአብሔር አምላክ ቅዱስ አምላክ ነው። እግዚአብሔር አምላክ ሁሉን የሚያይ ነው። አመጻችንን ኃጢአታችንን ያውቃል፣ ያያል። በሱ ፊት መቅረብ አንችልም። ሰው ሁሉ ከእግዚአብሔር ጋር ጠላት ነው። ሰው ሁሉ ከእግዚአብሔር ተለይቷል። እግዚአብሔር ደግሞ በጠላቶቹ ላይ የሚነሳ ነው፣ የሚፈርድ ነው። እሱ የተነሳ ቀን የፈረደ ቀን የሚያመልጥ የለም። ታዲያ ምን እናድርግ? ሮሜ ላይ ላንብብላችሁ። እንግዲህ በእምነት ስለጸደቀን በጌታችን በኢየሱስ ክርስቶስ በኩል ከእግዚአብሔር ጋር ሰላም አለ። The only way to have peace with God is through Christ። ወገኖች ባህሪ በማሳመር አይደለም። በጣም አንዳንዴ ይመስላል እኔ ድሮ ያው የኔን ታሪክ አለፍ እያልኩ ነግራችሁ የለ መጽሐፍ ልጽፉብኝ አይደል? የሆኑ ባህሪዎችን ከሌና አፕዛረክ ጌታ የሚቀበል የሆኑ ባህሪዎቼ ደግሞ ሲበላሹ አውጥቶ የሚጥለኝ የሆነ ከኔ ባህሪ ጋር ግንኙነታችን የሚቀጥል የሚበላሽ አድርጌ ያስብ ነበር። ወገኖቼ እኔ ባህሪዬን ስላስተካከልኩ አይቀበለኝም እግዚአብሔር። ይጀምር ምን ያህል ባስተካከል እኛ እኮ ባህሪያችን እኮ ስናስተካክል የውጭውን እንጂ ልባችንን አናስተካክል። እንኳን እኛ ከልጅነታቸው የእግዚአብሔርን ሕግ እየተማሩ ያደጉት ፈሪሳውያን እንኳን ከነሱ ቺፍ የሆነው ጳውሎስ እንኳን የውጭውን እንጂ ውስጡን ማስተካከል አለ። እግዚአብሔር ደግሞ የውጭ ተግባርን ሳይሆን ልባችንን ነው፣ አቲቲዩዳችንን ነው። የማናችንም የልብ አቲቲዩድ ሁሉ ጊዜ ጻድቅ አይደለም። እግዚአብሔር አምላክ ሁሉ ጊዜ at all times in all directions 100% pure እንድንሆን ዲማንድ ያደርጋል፣ ይፈልጋል፣ ሪኮመንድ ያደርጋል አይደል? ያዛል። በጣም እቺ እንድትይዙልኝ ፈልጋለሁ። እግዚአብሔር አምላክ ገዢ ነው፣ አዛዥ ነው፣ ያዛል። እሱ ስለፈጠረን እሱ በሰጠን ስታንዳርድ እንድንኖር ዲማንድ ያደርጋል። መብቱ ነው። ኖ ኢትስ ኖት ፌር። ማንንኛ ኢትስ ኖት ፌር ለማለት በጣም እኛ እኮ አቤት እኛ እኮ ሰው መጽሐፍ ቅዱስ እንደሚል እንዴ ሸክላ ሰሩ ላይ ምንም አይልም እኮ እኛ ግን እንላለን ኢትስ ኖት ፌር። ኖ ማይ ጋድ ኢዝ ኖት ላይክ ዛት። አራ ወገኔ እሱ እንትን በራስ ሞዴል የምታሰራው መኪና ቤት አይደለም። I don't like this። አንዳንዶች ይላሉ I don't like the God of the Old Testament. Really?
ታዲያ ምን ይደረግላችሁ? ይቀየር ሜኒው ነው እንዴ? ኖ ኖ። ጀምር the God of the Old Testament is not different from the God of the New Testament። በምን ታውቃለህ? ቀራንዮ ቁጣውን ኦራውትን ያደረገው አዲስ ኪዳን። ታዲያ ከእግዚአብሔር ጋር እንዴት ነው ሰላም ሊኖረን? ከእግዚአብሔር ጋር ሰላም ሊኖር ጽድቅ ያስፈልገናል። 100% ጻድቃን መሆን ያስፈልገናል። ኦኬ 100% ጻድቃን መሆን የሚያስፈልገን ከሆነ ምን እናደርጋለን መሰላችሁ? በዚህ ሳምንት ጻድቃን ለመሆን ወስነን እንውጣ። how does that sound? በዚህ ሳምንት የዛሬ ሳምንት የሚያው ጌታ ይፈቀድ እኔ አይደለም ሰብከው until next week ጻድቃን ሆነን እንምጣ። በቃ ሁሉን ነገር በትክክል አድርገን ጻድቃን እንምጣ። ለምን ነው የምትስቁት? can you do that? no አንችልም። ታዲያ ምን ይሻለናል? እሱ ምን አልከኝ? ባንተ ክርስቶስ በእኛ ቦታ በጽድቅ የኖረ ግን አንድ አለ። አያችሁ እኛ በአዳም ወደቀን፣ በሱ አመጽ ወደቀን። የአዳም በሱ ላይ የመጣው ጊልቲ ቨርዲክት እኛ ላይ መጣ። የሱ ኮራፕትድ ባህሪ እኛ ጋር መጣ። ታዲያ መፍትሄው ምንድነው? እኛን ሪፕሬዘንት የሚያደርግ ሌላ ያስፈልገናል። በእግዚአብሔር ፊት ሪፕሬዘንት የሚያደርግ የእግዚአብሔርን ጽድቅ ሁሉ የሚፈጽም ሰው እንደዛ ያስፈልገናል። ከየት እናምጣ ይሄንን ሰው? እስቲ ተባብረን እንምረጥ። ከሆነ ጀነሬሽን ሊመጣ ይችላል እንደዛ አይነት ሰው፣ ከሆነ አካባቢ ሊመጣ ይችላል። እንደው የሰው ልጆች ሁሉ ተሰብስበን ኢንቨስት ብናረግበት ባህሪውን እንዲያስተካክል ብንመክረውስ ምን ይመስላችኋል? አምላክ ራሱ ሰው ሆነ አምላክነቱን ሳይተው። የአዳም ኃጢአት አልነካውም። ጊልቲ ቨርዲክት እሱ ላይ የለበትም። አመጽ የለበትም። እስከ መስቀል ሞቱ ድረስ የእግዚአብሔር የአባቱን ፍቃድ ፈጸመ። በምድር ላይ ፍቃድህን ፈጽሜ አክብሬያለሁ። ወገኖች እኛ የተፈጠርነው ለዛ ነበር፣ ፍቃዱን ፈጽመን ልናከብር። ወይ ፍቃዱን ፈጽሞ ማክበር፣ የራሳችንን ፍቃድ ፈጽመን አመጽ። እሱ ግን የአባቱን ፍቃድ ፈጸመ። እስከ የት? እስከ መስቀል። እሱ በመስቀል ላይ ተንጠለጠለ። ለኛ የተዘጋጀ ጽዋ ነበር። ባይዘው ወገኖች ሁላችንም ልንጠጣት የሚገባ የቁጣውን ጽዋ። ያቺ ደግሞ የቁጣ ጽዋ እንደው በጽዋ ካሰባችሁ ተጠጥታ አታልቅ። ጠጥታ ነው ከ1 ሚሊዮን ዓመት በኋላ አያልቅም። ኦኬ how about a billion years later? ጠጥታ ነው አያልቅም። ለምን ይህን ያህል ክፉ አድርገናል? አዎ አድርገናል። ኢንፋይናይትሊ ሆሊ የሆነው አምላክ ላይ አመጸናል። ስለዚህ ኃጢአታችን ኢንፋይናይት፣ the punishment matches the crime። ክራይማችን ፍጹም የሆነው አምላክ ላይ ነው የተነሳው። ቀለል ያለች በ1000 ዓመት ሴትል የምትደረግ አይደለም። 1000 ዓመት ተቀጣን ሴትል ብናደርገው አያልቅም። ጽዋው ተጠጥቶ አያልቅም። እሱ ግን በመስቀል ላይ ጠጥቶ ጨር ምንም እንጥፍጣፌ እስከማይኖረው ድረስ፣ ምንም ድሮፕ እስከማይኖር ድረስ ጠጣ። አያችሁ እኛ እምነታችንን እሱ ላይ ስናሳርፍ የሱ ጽድቅ ሁሉ ለኛ ይቆጠራል። ቅጣታችንስ ጽዋው ተጠጥቶ እምንድነው እምንጸድቀው እግዚአብሔር የሚቀበላል በክርስቶስ ብቻ። አንደኛ በዚህ ማመን አለ። አደራ በጣም ለምናችኋል። በጣም አርጀንት የሆነ ነገር፣ በጣም አስፈላጊ የሆነ ነገር ሰው እንዴት ነው ሊነግራችሁ የሚችለው? ሜክ ሹር እያላል እንደኔ ቆናችሁ አንዳንዴ ትራቭል ታርጉት ፓስፖርታችሁን ስንቴ ነው ቼክ የምታደርጉት? ያ ማለት ሌላ ነገር ላይ አልገባ፣ አይዟችሁ ስትሬች አታርጉት። ኤግዛምፕሉ አደራ። ግን ደግመን ቼክ እናደርጋለን። ለምን? እርግጠኛ ለመሆን ሳይኖር አይቀርም። really are we in Christ? የሆነ በክርስቶስ አምነናል? ከኔ ልጀምር።
አምሳላችሁ እዚህ ስለሰበኩኝ መተማመን አይደለም። am I in Christ? have I put my trust in Christ? በክርስቶስ አምኛለሁ። በጣም ይሄ በጣም ፕራይመሪ ኢምፖርታንት። በሱ ካመንን እሱ ላይ ካረፍን በእኛ ቦታ ያን የእግዚአብሔርን ቁጣ ጽዋ ጠጣው አምላክ እስከ መጨረሻው to the uttermost ሊያድነን የታመነ ነው። አደራ እንደው በጣም በእውነት ልለምናል፣ ክርስቶስ ላይ እረፉ። አገልግሎታችሁን አይደለም መተማመኛችሁ፣ በአንደበታችን መናገራችን አይደለም መተማመናችሁ፣ እሱ ራሱ ነው መተማመኛችሁ። ራሱ Christ himself. Trust in Christ. And if you have trusted in Christ, how about we share it with others? ምን ይመስላችኋል ብንናገር? ምን ይመስላችኋል? መናገር ያለብን አይመስላችሁም? በጣም ኤሎኩዌንት ላንሆን ይችላል። ሰውን አስቁመን ስንናገር በቃ የሆነ ጆሮአቸውን ከፍተው እስኪሰሙን ድረስ እንደዛ አይነት ችሎታ ላይኖረን ይችላል። ያላችሁ እንዳላችሁ አምናለሁ። እግዚአብሔር ወንጌል ሰባኪ አድርጎ በልዩ ቅባት የሚቀባቸው ሰዎች አሉ፣ አምናለሁ። ግን ይሄ ሪስፖንሲቢሊቲ ለሁላችን ነው። ሰው ከእግዚአብሔር ቁጣ ሲያልፍ ሁለት ነገር ይሆናል። ይሄን ብዬ ልጨርስ። አንደኛ እግዚአብሔር ይከብራል፣ አዳኙ ይከብራል። የማይገባውን አዳነ ተብሎ ይከብራል። እኛ ደግሞ ያለነው እሱ ይከብር ዘንድ ነው። የኛ በረከት የሱ መክበር ነው። አንደኛ ይሄ ነው። ሁለተኛ ደግሞ ከእግዚአብሔር ቁጣ ሰው ይተርፋል። እዛ ሰው የዘላለም በረከት። በጣም ስራ የሚያስፈልገው ሰው ቢኖር በጣም ስራ እንደሚያስፈልገው ታውቃላችሁ። ቤት ኪራይ አፎርድ አያደርግም፣ ኢንሹራንስ የለውም፣ ሄልዝ ኢንሹራንስ የለውም፣ መኪና የለውም። በጣም በቃ ስራ በጣም ያስፈልገዋል። የስራ በር የሆነ እናንተ ያላችሁበት መስሪያ ቤት ያ ሰው ኳሊፋይ የሚያደርግበት ስራ ቢኖር ምን ታደርጋላችሁ? ጉድጎን ታለ በጣም ለዛ ሰው ኮምፓሽን ስላላችሁ። ይሄ እኮ በጣም አሁን ሰጣችሁ ተራ ምሳሌ ነው። this is even more important than that። የኢተርኒቲ ጉዳይ ነው፣ የዘላለም ጉዳይ ነው ወገኖች። የእግዚአብሔር ቁጣ በማያምኑት ላይ ፈሶ አያልቅም። እኛ ይሄ ስለጣመና ስላልጣመን ሞዲፋይ እናደርግ መናገር ያለብን አይመስላችሁ? don't you think it's urgent? በስራ ቦታችሁ፣ በትምህርት ቤታችሁ፣ በጓደኞቻችሁ፣ በቤተሰቦቻችሁ በጣም ትልቁ መፍትሄ ምን እንደሆነ ታውቃላችሁ? በጣም እንድትናገሩ ዘዴውን ልንገራችሁ። በጣም የእውነት ኢፌክቲቭ እርግጠኛ መሆን ቀንና ማታ የምታስቡት ይሄንን ወንጌል ከሆነ ሳታስቡት ሁሉ ትናገራላችሁ። ኮንቲኒየስሊ ሜዲቴት የምታደርጉት ክርስቶስ ላይ ከሆነ የሱ ግሎሪ የሱ ክብር መምጣቱ ላይ ከሆነ it's gonna come up in your conversation። ለምን? በቃ ልባችሁ ውስጥ የሞላው እሱ ሜዲቴት ነው። ወገኖች የምንኖረው ለእርሱ እርሱ ይከብር ዘንድ። አሁን እኛ የዳንን ሰዎች እርሱን እየመሰለን እያደገን ለሌሎች ይህንን ክርስቶስ በህይወታችን ማሳየት፣ በአንደበታችን መናገር። ስለዚህ በመክረዬ ጋር እንጸልያለን። ስንጸልይ በቃ ጌታ ሆይ አግዘኝ በጸጋ ይህንን ወንጌል እንድና በራሳችን ውሳኔ የሚሆን አይደለም። አንደርስታንድ በጸጋው ግን ይቻላል። ወገኖች እነ ጴጥሮስን የቀየረ የእግዚአብሔር መንፈስ ትገደላላችሁ እየተባሉ አይንገደል ብለው ለምንድነው እንዲናገሩ ያደረገው? እስጢፋኖስ a teenager younger than almost all of you በድንጋይ እስኪወገር ድረስ እግዚአብሔር ያስችላል። እንጸልያለን። ምክር ይመጣል።